አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ሰዎች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። እንዴት ናችሁ? እንዴት ዋላችሁልኝ? እኔ ጋር ሁሉም ሰላም ነው፣ ደህና ነኝ አልሐምዱሊላህ። አንዳንድ ነገሮች ልመልስላችሁ። የት አጉሉ ነው ወይስ ቡዴቄሳ ነው ብላችሁ የትላንትና የተቀረጸው የውሃ አህላል ኸይሮች ጀዛኩሙላሁ ኸይራን ውሃ የቧንቧ ውሃ በነገራችን ላይ አልነበረም፣ አጉሎ ላይ ማለት ነው። ብዙ ቦታ ኡስታዝ ቱርክ ኑር ማሻአላ በየቦታው እየሰራ ነው። አላህ ይጨምርለት፣ ጀዛውን አላህ ይክፈለው፣ አላህ እድሜና ጤና ይስጥልን። እና ብዙ ቦታ ተሰርቷል አልሐምዱሊላህ ረቢል ዓለሚን። እንዲሁም አላህ ያው ሊላህ ያድርጋችሁ፣ ለቤተሰቦቻችሁ የሞተባችሁ ሊላሂ ብላችሁ ውሃ አውጡልኝ፣ እንዲሁም ኸይር ነገር ይሰራልኝ ያላችሁ አላህ ጀዛችሁን ይክፈላችሁ። እንዲሁም አባትም እናት የሞተባችሁ አላህ ጀነት ፊርደውስ ይወፍቅላችሁ። ወላሂ በጣም ነው ደስ የሚለው በነገራችን ላይ። እና በየቦታው ቧንቧ አለ አልሐምዱሊላህ። በፊት ኩዌትና የት ነበረ ተካሄዱ ውሃ የሚመጣ የነበረው? አሁን ቀላል ነው አልሐምዱሊላህ፣ በየቦታው አለ ማሻአላ። እና ትላንትና እኔ የማዘር ቤት ነበረ የተመረቀው እዚህ ሰፈር፣ እኔ ጎረቤት ራሱ ማሻአላ ተሰርቶ ተመርቋል። እና ኡስታዝ ኑር ቱርክ ነው እንትን የሚያሰራው ማሻአላ በየቦታው። ጀዛቸው አላህ ይክፈለው፣ ጀዛውን አላህ ይክፈለው። እና እንደዛ ላችኋል። ሌላው ደግሞ ስለ ኒቃብ ጠይቃችሁ የነበረው እህቶቼ፣ ኒቃብ ሀገር ላይ ምንም የሚከብድ ነገር የለም አልሐምዱሊላህ። ማንኛውም ነገር በእኛ ነው፣ በራሳችን ነው። እኛ ለአላህ ብለን ከለበስን ምንም የሚያስቁመንም የሚቸግረንም ነገር የለም። በነገራችን ላይ በኒቃብ በመጣ ብዙ ተጽዕኖ አለበት። በቤተሰብም ተጽዕኖ ሊኖር ይችላል፣ በሰውም ዛቻ የሆነ በቃ ሌባ ምናምን ብቻ የማይባል ነገር የለም። ሀቂቃትን ግን አልሐምዱሊላህ አላህ ብርታቱን ይስጠን፣ ቅዋውን ይስጠን ማለት ነው። እና ምንም አይከብድም ወላሂ ነው የምላችሁ። እኔ አሁን ኒቃቢስት አልነበርኩኝም። ኒቃቢስት ከሆንኩኝ አሁን 2 ዓመት ነው። ወደ ኢትዮጵያ ስገባ ነው ኒቃቢስት የሆንኩኝ እንጂ መጀመሪያ ኒቃቢስት አይደለሁም። 12 ዓመት ስሰራ ስደት ክፍት ነኝ፣ ግን ስመጣ ነው የለበስኩኝ ማለት ነው። ስለዚህ ምንም የሚከብድ ነገር የለም አልሐምዱሊላህ። ግቢ ነው፣ ሰው ሲመጣ ነው የምትለብሱት። ያኔ ወንዶች ጓደኛ ያኔ አላ የባሎቻችሁ ወይም የወንድማሞቻችሁ ጓደኛ ሲመጡ መልበሳችሁ አይቀርም እና ውጪ ስትወጡ ትለብሳላችሁ ልክ እንደ አረቦች ማለት ነው። ሌላ እንጂ ውስጥ ቤት ምንም አልሐምዱሊላህ ምንም ማንም የለም። ግቢ ነው በቃ ምንም እንትን የሚል ነገር የለም። ማንም አሁን እኔ ቤት መስመር ነው እንትን ነው አስፋልት ነው፣ ግን አልሐምዱሊላህ ግቢ አለ። እንዳስፈለኩኝ ነው የምወጣው የምገባው ማለት ነው። ሰው ሲመጣ ሸፈናለሁኝ እንጂ ምንም እንትን የሚከብድ ነገር የለም ወላሂ። እናንተ ልበሱ ንያ አድርጉና ልበሱት እንጂ ከለበሳችሁት በኋላ ምንም የሚከብድ ነገር የለም ወላሂ። ምንም ማሻአላ ደስ ነው የሚለው። በነገራችን ላይ አልሐምዱሊላህ ኒቃቢስ በጣም በዝቷል ወላሂ ነው የምላችሁ። አቤት ደስ ሲል ወላሂ በጣም ነው የምናስቀናው። በነገራችን ላይ በጣም ብዙ ሰው በቃ ሴቶች ተሰትረዋል። አይደለም ሙስሊሞች ሀታ የሌላ እምነት ተከታዮች ራሱ ማሻአላ እንደ ድሮ ዝም ብሎ መሰላችሁ ተሰትረዋል። እንዴት እንደሚያምሩ እነሱ ራሱ እንደ ድሮ ግልብጥብጥ ያለ ልብስ አይደለም። ድሮ በጣም ነበረ እንትን የሚለው። አሁን ግን እነሱ ራሱ ተሰትረዋል። ቢጃማ ምናምን ጠግ ምናምን ነው የሚለብሱት ማለት ነው። ስለዚህ ማሻአላ ብቻ በቃ ምን ልበላቸው ብዙ ሰው ለብሷል። ኢትዮጵያ ያለውም ስደት ሄዶ የመጣም ስደት ያልሄደም ሰው በቃ ማሻአላ አላህ ይጨምራል። በዲን ላይ ተጠውሯል አልሐምዱሊላህ። እንደ ድሮ በቃ ምን ልበላችሁ እንደ ድሮ እንዳይመስላችሁ። አሁን በየቦታው መስጊድ አለ፣ ልጆች እየቀሩ ነው፣ ቁርአን ቃኢዳ እየተቀራ ነው። እና ማሻአላ በዲንም በሁሉም ነገር ኢትዮጵያ ተለውጣለች፣ ተቀይሯል። ትንንሽ ልጆች ነው እንትን የሚለብሱት ማሻአላ። እና እንደዛ እላችኋለሁ ወዶቼ። ሌላው ደግሞ ለምንድነው ፕሮፋይልሽ
ኒቃቢስ ከሆንሽ ለምን ፕሮፋይልሽ አታነሺም? እንደዛ ያው ያኛው እንትን ምንድነው ያኛው ፎቶዬን መጀመሪያ እዛ ኮሮና ላይ የተነሳሁት ፎቶ ነበር ያረኩት። ገና 4 አመት ነው 5 አመት ነው ካረኩት ማለት ነው። እና እኔ ተነቃቢ የሆንኩኝ 2 አመት ነው። ከዛ ፊት ቻናል የሆነ ፕሮሰስ ሲሞላልኝ ያረገልኝ ፎቶ ነበረ። እና ኢንሻአላህ ባላ ፍቃድ ያው ብር ማይጠይቅኝ ከሆነ እቀይረዋለሁ። የሆነ እንትኑ ነው ያሳዘነኝ ልቀይረው እንትኑ የጻፈውን እሱን ነው እንትን ያለኝ ማለት ነው። ለሱ ነው ሁሌም ልቀይረው አስብና እንዴት ነው ግራ ይገባኛል ማለት የቻናል የተጻፈውን እንትን ማለት ነው። ለዛ ነው ማልቀይረው እላችኋለሁ። ኢንሻአላህ መቀየሪያ አይቀርም ቀይረዋለሁ ደግሞ። እሺ እንደዛ እላችኋለሁ። ከዛ ፊት ያረኩት ፎቶ ነው። ለዛ ነው ቁጭ ብሎ እዛ የቀረ ማለት ነው። እና እንደዛ እላችኋለሁ ዱቼ። በተረፈ ሰላም ናችሁ? ደህና ናችሁ? ኢንሻአላህ በሌላ ቪዲዮም ተመልሼ እመጣለሁ። ፈለጋችሁትን ነገር መጠየቅ ትችላላችሁ። አብሽሩ መልስላችኋለሁ። የዛሬው ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።